ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ባዮሎጂ ከዩኒት 1 የወጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 32 የሚጠጉ መልቲፕል ቾይስ ጥያቄዎችን ነው ያዘጋጀንላችሁ ቤዝድ ኦን ዩኒት 1 ማለት ነው። the science of biology ከሞጁላችሁ ከቻፕተር 1 ከዩኒት 1 science of biology ከሚለው ምዕራፍ ነው እነዚህን ጥያቄዎች ያዘጋጀንላችሁ። እነዚህ ጥያቄዎች ተማሪዎች ቤዚካሊ ፈንዳሜንታሊ ለሪሜዲያል ናሽናል ኤግዛም እንዲያግዟችሁ በዛ መልኩ የተዘጋጁ ጥያቄዎች ናቸው። ስለዚህ በተለይ ዩኒቶችን ምዕራፎችን በደንብ አንብባችሁ ከጨረሳችሁ በኋላ እንደዚህ አይነት ጥያቄዎችን በተደጋጋሚ መስራታችሁ በጥሩ ሁኔታ ለኤግዛም እንድትዘጋጁ ያግዛችኋል። እኛም ለዛ ብለን ነው ጥያቄዎችን በዚህ የዩቲዩብ ቻናል በምዕራፍ እየከፋፈልን ለእናንተ ጥያቄዎችን እናዘጋጀንላችኋለን። ይህንን ፋይል ሜቢ የምትፈልጉ ከሆነ ይሄን የፒዲኤፍ ፋይል የምትፈልጉ እንደዚሁ ሌሎች የሪሜዲያል ማቴሪያሎችን ተጨማሪ የቪዲዮ ሊንኮችን ቴሌግራም ላይ እንለቅላችኋለን። እዛ ላይ አክሰስ ማድረግ ትችላላችሁ። ቴሌግራማችን @remedialfocus ላይ ማለት ነው። እዛ ላይ አክሰስ ማድረግ ትችላላችሁ። ጥያቄ አስተያየታችሁን ቪዲዮ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ አድርጉ። በተጨማሪም ለጓደኞቻችሁም ሼር ማድረግ እንዳትረሱ። ኦኬ ሌትስ ስታርት እንጀምር። መጀመሪያ the first question is which of the following sequence correctly represent the transformation of a hypothesis into a scientific law? ከነዚህ ቀጥሎ ከምንዘረዝራቸው ምርጫዎች ውስጥ የትኛው ነው ኮሬክትሊ የሃይፖቴሲስን ወደ ሳይንቲፊክ ሎ የሚያደርገውን ትራንስፎርሜሽን ፕሮሰሱ ትክክል የሆነው ሲኩዌንስ ቅደም ተከተል የትኛው ነው የሚለን? ኤ hypothesis law theory principle, B hypothesis theory law or principle, C law theory hypothesis fact, D theory hypothesis law ይላል። የትኛው ነው የሚሆነው ትክክል? ተማሪዎች ቪዲዮውን ፖዝ አድርጋችሁ እናንተ ቀድማችሁ ብትሰሩ ሞር የተሻለ ይሆናል። እኔ 3 ሰከንድ ሰጣችኋለሁ። ከዛ በኋላ መልሱን አብረን እንሰራ ይሆናል። መልሳችን የሚሆነው B hypothesis theory law principle የሚለው ይሆናል። because hypothesis ምንለው ቴስት ከተደረገ በኋላ ወደ ቲዮሪ ነው የሚሄደው። ከዛ በኋላ invariable ሆኖ ከተገኘ it may be accepted as law ወይም እንደ principle accepted ሊደረግ ይችላል። ስለዚህ መልሳችን ምንድነው? B hypothesis theory law principle የሚለው ትክክለኛ መልስ ይሆናል ማለት ነው። The second one, what is the purpose of the control group in an experiment ነው የሚለን። የትኛው ነው ኮንትሮል ግሩፕን ሞር እንገልጽልን ወይም ፐርፐዙ የኮንትሮል ግሩፕ ኤክስፐሪመንት ላይ ምንድነው ነው የሚለን? A to test the independent variable, B to be the untreated group for comparison, C to record the data, D to formulate a hypothesis. የትኛው ነው ትክክለኛ መልስ? ትክክለኛ መልስ አሁንም B ነው የሚሆነው to be untreated group for comparison የሚለው ምክንያቱም ኮንትሮል ግሩፕ untreated group ነው። ቤዚካሊም በዋነኛነት የምንጠቀመው ለኮምፓሪሽን ነው። ይሄን ምዕራፋችሁ ዩኒት 1 ላይ በደንብ ተማራችኋል። The third one is in scientific method what is? መልሳችን የሚሆነው B to be untreated group for comparison የሚለው ትክክለኛ መልስ ይሆናል ማለት ነው። The third one, in the scientific method what is the role of gathering information? scientific method የተለያዩ ስቴፖች አሉ። ከዛ ውስጥ ጋዘር ኢንፎርሜሽንን ጋዘር እናደርጋለን። ያ ስቴፕ ወይም የዛ ኢንፎርሜሽኖችን ጋዘር ማድረጋችን ጥቅሙ ሚናው
ወይም ሮሉ ምን ይሆናል ነው የሚለን። A to form conclusion, B to design an experiment, C to formulate hypothesis, D to analyze data። የትኛው ነው ትክክል የሚሆነው? ትክክለኛ መልስ የሚሆነው C to formulate hypothesis ነው። because observation ምን ይሰጠናል? observation provide the raw materialዎችን ይሰጠናል። እንደ ግብአት የምንጠቀማቸው የተለያዩ ነገሮችን ኦብዘርቭ በማድረግ እንደ ሮ ማቴሪያል እንጠቀም። ያ ደግሞ ሃይፖቴሲሶችን እንድናዘጋጅ ፎርሙሌት እንድናደርግ ይጠቅመናል ማለት ነው። ስለዚህ መልሳችን ሲ to formulate hypothesis ይሆናል። The fourth one, which of the following is an example of a dependent variable? የትኛው ነው እንግዲህ ዲፔንደንት ቫሪያብል ኢንዲፔንደንት ቫሪያብል ታውቃላችሁ ኤክስፐሪመንት ላይ። ሶ የትኛው ነው እንደ ኤግዛምፕል ሊሆነን የሚችለው በዲፔንደንት ቫሪያብል ኤግዛምፕል ሊሆን የሚችለው ከሚከተሉት የትኛው ነው የሚለን? ኤ temperature in an experiment, B the rate of growth of seedlings at different temperature, amount of light given to a plant, D the type of soil used for growing plants። የትኛው ነው ትክክለኛ መልስ የሚሆነው? ትክክለኛው መልስ የሚሆነው B the rate of growth of seedlings at different temperature የሚለው ትክክለኛ መልስ ነው። ምክንያቱም ዲፔንደንት ቫሪያብሎች ቼንጅ የሚያደርጉ ናቸው። because of when we manipulate ወይም ኢንዲፔንደንት ቫሪያብሎችን ማኒፑሌት ወይም ቼንጅ በምናደርግ ጊዜ ቼንጅ የሚያደርጉ ናቸው ኢንዲፔንደንት። በዚህ ኤግዛምፕል ሬት ኦፍ ግሮዝን የሲድሊንጎችን ሬት ኦፍ ግሮዝ ለመለካት ሜጀር የምናደርገውን በነገራችን ላይ ዲፔንደንት ቫሪያብል የምንለው እኛ ሜጀር የምናደርገው ናቸው። ምኖችን በመቀያየር ኢንዲፔንደንት ቫሪያብሎችን ማኒፑሌት ወይም ቼንጅ በማድረግ ሜጀር የምናደርገው ነው። ስለዚህ ቼንጅ የሚያደርገው ነው ማለት ነው። ስለዚህ ሬት ኦፍ ግሮዝ ዲፍረንት ቴምፕሬቸሮችን በሚቀያየር ጊዜ ስለዚህ ቴምፕሬቸር ኢን አን ኤክስፐሪመንት የሚለው ኢንዲፔንደንት ቫሪያብል ነው ማለት ነው። ስለዚህ መልሳችን የሚሆነው the rate of growth of seedlings at different temperature የሚለው dependent variable ይሆናል ማለት ነው። The fifth one, which of the following is a field tool used by biologists ነው የሚለን። ከሚከተሉት የትኛው ነው ባዮሎጂስቶች ለፊልድ ወርክ የሚጠቀሙት ቱል የትኛው ነው የሚለን? A plant press, B microscope, C mortar and pestle, D centrifuge። የትኛውን ነው ለፊልድ ቱል ባዮሎጂስቶች ለፊልድ ወርክ የሚጠቀሙት ቱል? መልሳችን ኤ ፕላንት ፕሬስ ነው የሚለው። ፕላንት ፕሬስ ባዮሎጂስቶች ለፊልድ ወርክ የሚጠቀሙት ነው። ሌሎች እነዚህ የተዘረዘሩት ቢሲዲ ላይ ያሉት የላብራቶሪ ቱሎች ናቸው። የፊልድ ቱሎች እና የላብራቶሪ ቱሎችንም በደንብ መለየት ይጠበቅባቸዋል ማለት ነው። The sixth one, a biologist needs to examine the surface detail of an insect in 3 dimensions. Which type of microscope would be most suitable for this purpose? The biologists ለተለያዩ ፐርፐስ የተለያዩ አይነት ማይክሮስኮፖችን ይጠቀማሉ። ሰርፈስ ዲቴይሎችን የኢንሴክቶችን ለማጥናት ቢፈልጉ በ3 ዳይሜንሽን የትኛው ማይክሮስኮፕ አይነት ሞስት suitable ነው ለዚህ ዓላማ በተለይ በ3D ዳይሜንሽን ሰርፈስ ዲቴይል ለማጥናት ነው የሚለን? A transmission electron microscope, B compound light microscope, C phase contrast microscope, D scanning electron microscope። የትኛው ነው? D scanning electron microscope። ባዮሎጂስቶች በተለይ ሰርፈስ ዲቴይልን በኢንሴክቶች ሊሆን ይችላል በተለያዩ ነገር በ3 ዳይሜንሽን ላይ የኦብጀክቶችን ሰርፈስ ዲቴይላቸውን በ3D ለማጥናት የሚጠቅመን ማይክሮስኮፕ ስካኒንግ ኤሌክትሮን ማይክሮስኮፕ ነው። ሰው መልሳችን ዲ ስካኒንግ ኤሌክትሮን ማይክሮስኮፕ ይባላል። ሰባተኛ what is the function of the objective lens in microscope? የኦብጀክቲቭ ሌንስ ጥቅሙ በማይክሮስኮፕ ምንድነው? ወይ ፈንክሽኑ ስራው ምንድነው? አገልግሎቱ ምንድነው? To adjust light intensity, to hold the slide, to focus the specimen, to magnify the image.
መልሳችን የሚሆነው የትኛው ነው? to magnify the image ዲ to magnify the image ኦብጀክቲቭ ሌንሶች ማግኒፋይ የሚያደርጉት ኢሜጅ ኦፍ ስፔሲመንን ማግኒፋይ ለማድረግ በዋነኛነት ኦብጀክቲቭ ሌንሶችን የምንጠቀመው። what is the difference between inductive and deductive reasoning? እንግዲህ በሪዝኒንግ በሳይንስ ውስጥ ሁለት አይነት ሪዝኒንግ አይነቶች አሉ። ኢንዳክቲቭ በቤዚካል በዋነኛነት ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ የምንላቸው። የትኛው ነው ትክክለኛ ልዩነታቸው የኢንዳክቲቭ እና ዲዳክቲቭ ሪዝኒንግ ነው የሚለን? A inductive reasoning goes from general to specific, while deductive reasoning goes from specific to general. B deductive reasoning goes from specific to general, while deductive reasoning goes from general to specific. C inductive reasoning is used for forming hypotheses, while deductive reasoning is used for testing hypotheses. D inductive reasoning is based on observation, while deductive reasoning is based on experimentation ይለናል። ስለዚህ ትክክለኛው ልዩነታቸው የገለጸው ምርጫ የትኛው ነው? ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ ላይ መልሳችን ቢ ይሆናል ማለት ነው። ቢኮዝ ኢንዳክቲቭ ሪዝኒንግ የምንለው ከስፔሲፊክ ተነስተን ወደ ጀነራል የምንሄድበት ሂደት ነው። ኢንዳክቲቭ ዲዳክቲቭ ደግሞ የእሱ ኮንቨርሱ ነው ማለት ነው። እንዴት ነው የሚሄደው? ከጀነራል ወደ ስፔሲፊክ። ጀነራል ከሆነ ነገር ተነሳ ወደ ስፔሲፊክ ስንመጣ እሱ ዲዳክቲቭ እንለዋለን። ኢንዳክቲቭ የምንለው ደግሞ ከስፔሲፊክ ተነስተን ለምሳሌ የሆኑ ፕሪሚሶችን ተነስተን ለምሳሌ ህይወት ሟች ነች፣ ከልጃ ኢዝ ሞርታል፣ ህይወት ኢዝ ሞርታል እያልን ብላብላ እንደዛ ከቀጠልን በኋላ ሂውማን ቢንግስ አር ሞርታል እንላለን። ከነዚህ ፕሪሚሶች ተነስተን ሰዎችን ምክንያቱም እነሱ የሰው ልጆች ስለሆኑ ማለት ነው። ህይወትም ከልጃም ሚስተር ኤክስም ሰው ልጆች ናቸው። መጨረሻ ላይ ግን ሂውማን ቢንግስ አር ሞርታል ከነዚህ ፕሪሚሶች ተነስተን ወደ ጀነራሉ ስንመጣ ኢንዳክቲቭ ሪዝኒንግ እንላለን። በተቃራኒው ደግሞ ከጀነራል ለምሳሌ ሂውማን ቢንግስ አር ሞርታል ብለን ስፔሲፊክ የሆኑትን ሙሐመድ ኢዝ ሞርታል፣ በበ ኢዝ ሞርታል እያልን ምንዘረዝራቸው ከሆነ እነሱ ዲዳክቲቭ ሪዝኒንግ እንላቸዋለን ማለት ነው። ስለዚህ መልሳችን በዚህ መሰረት ቢ ትክክለኛ መልስ። Which of the following is a special branch of science that deals with living things? Physics, chemistry, biology, geology. የትኛው ነው ከሚከተሉት ስፔሻል ብራንች ኦፍ ሳይንስ የሆነው ስለ ሊቪንግ ቲንጎች ስፔሻሊ ስለ ሊቪንግ ቲንጎች የሚያጠናው? ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ጂኦሎጂ። የትኛው ነው መልሳችን? ሲ ባዮሎጂካሊ ስለ ሊቪንግ ቲንጎች የሚያጠና ነው ብራንች ኦፍ ሳይንስ ነው። በዋነኛነትም ባዮሎጂ የሚያጠናው ስለ ሊቪንግ ኦርጋኒዝም ነው። ዲፋይንድ አስ ስተዲ ኦፍ ሊቪንግ ኦርጋኒዝም ነው። ሊቪንግ ቲንግስ ነው ባዮሎጂ። ስሙም ከግሪክ ቃል ባዮ እንደ ሎጎስ ስነ ህይወት የሚያጠናው። ባዮ ማለት ላይፍ ነው፣ ሎጎስ ስተዲ ነው። ስለዚህ ስለ ህይወት የሚያጠናው የስፔሻል የሳይንስ በተለይም የናቹራል ሳይንስ ብራንች ባዮሎጂ ነው ማለት ነው። What is one of the main use of biology? እንግዲህ ባዮሎጂ ብዙ ኢምፖርታንሶች አሉት በሰው ልጆች ህይወት ላይ ከፍተኛ ጥቅም አለ። ከዛ ውስጥ የትኛው ነው ዋና ጥቅም አድርገን ልናነሳው የምንችለው ከቀረቡት ኦልተርናቲቮች ነው የሚለን? to study non-living things, to prevent and cure diseases, to build bridges, to study the stars። የትኛው ነው የባዮሎጂ ዋና ጥቅም አድርገን ልንወስድ የምንችለው ከምርጫዎች ውስጥ? መልሳችን የሚሆነው to prevent and cure disease። ባዮሎጂ በከፍተኛ ሁኔታ በሰው ልጆች በሽታን ፕሬቨንት በማድረግ በሽታን ከመከላከል አንፃር ሰው ልጆች ጤና እንዲጠበቅ በሽታን ከመከላከል አንፃር፣ እንደዚሁም በሽታዎች ደግሞ ሲመጡ እነዛን በሽታዎች ኪውር ከማድረግ መድኃኒቶችን በማዘጋጀት የተለያዩ ምርመራዎችን በማድረግ ባዮሎጂ ከፍተኛ ጥቅም በሰው ልጆች ህይወት አለው ማለት ነው። ስለዚህ መልሳችን ቢ to prevent and cure diseases ይሆናል። እንግዲህ የባዮሎጂ ጥቅም ጋር የተያዘ ነው። which type of microscope is
used to study the surface of object in 3-dimensional detail። አንድ ጥያቄ ምንድነው የሚለው በሰርፌስ ኦፍ ኦብጀክቶችን በ3D ላይ 3-dimensional ላይ ዲቴይላቸውን ለማጥናት የሚጠቅመን የማይክሮስኮፕ አይነት የትኛው ነው? ትራንስሚሽን ኤሌክትሮን ማይክሮስኮፕ፣ ቢ ኮምፓውንድ ላይት ማይክሮስኮፕ፣ ሲ ሲምፕል ማይክሮስኮፕ፣ ዲ ስካኒንግ ኤሌክትሮን ማይክሮስኮፕ። የትኛው ነው መልሳችን? መልሳችን የሚሆነው ዲ ስካኒንግ ኤሌክትሮን ማይክሮስኮፕ። ስካኒንግ ኤሌክትሮን ማይክሮስኮፕ ፐርፐዝሊ ሰርፌስ ኦፍ ኦብጀክቶችን በ3D ላይ እንድናጠና የሚረዳን የማይክሮስኮፕ አይነት ነው ማለት ነው። The next one, consider a scientist using a compound light microscope to observe a cell. They increase the magnification of the highest setting, but the image becomes blurry and they cannot see any more detail. This is due to እንግዲህ ሳይንቲስቶች ኮምፓውንድ ላይት ማይክሮስኮፕን ተጠቅመው ሴሎችን ሲመለከቱ ማግኒፊኬሽናቸውን ሃይ ሴቲንግ ላይ ቢያደርጉም ኢሜጁ አሁንም ብለሪ ነው፣ ብለርድ ሆኗል። ስለዚህ ዲቴሉን ሊያዩ አልቻሉም። ይሄ የሆነበት ምክንያት ምን ሊሆን ይችላል? ኤ the limitation of electron microscope፣ B the resolving power of microscope፣ C the magnification power of the objective lens፣ D the interference of light waves። ቤቱ ነው ትክክለኛ መልስ የሚሆነው። ትክክለኛ መልሳችን the resolving power of microscope ነው። ምክንያቱም ትልቁ የሪዞልቪንግ ፓወር ምንድነው የሚሰጠን? በማይክሮስኮፕ ላይ ነገሮችን ዲቴይላቸውን ዲፍረንስ ዲስቲንጉሽ እንድናደርግ ይረዳናል። ከሆነ ሰርታይም ፖይንት በኋላ ያለውን ማለት ነው ብለሪ የሆኑ ኢሜጆችን ዲቴይሎችን የማግኒፊኬሽን ፓወር ቤዚካሊ የኢሜጆችን ዲቴይላቸውን እንድናይ ከላይም ዲቴይል ብሎ ስለጠየቀን ሪዞልቪንግ ፓወር ይሆናል። Which of the following statements best describe the nature of scientific knowledge? የትኛው ነው ስለ ሳይንቲፊክ ኖሌጅ በደንብ የገለጸው ባህሪዎቹ የትኛው ነው ይለናል? A absolute and unchanging፣ B relative and continually tested፣ B C limited to laboratory፣ D based purely on opinions። የትኛው ነው? ሪሌቲቭ እንደ ኮንቲኒዩሊ ቴስትድ የሚለው ቢ ትክክለኛ መልስ ነው። ሌሎችን ስትመለከቱ ሳይንቲፊክ ኖሌጅን በመሰረታዊነት ሳይንቲፊክ ኖሌጅን ኔቸሩን የሚገልጽልን ሪሌቲቭ እንደ ኮንቲኒዩሊ በሳይንቲፊክ ኖሌጆች ሳይንቲፊክ ትሩዞች ሪሌቲቭ ናቸው፣ አንጻራዊ ናቸው። በተለያዩ ጊዜያት ሜቢ እንደየሁኔታቸው ልንቀያየራቸው ሪሌቲቭ አንጻራዊነት አላቸው። መስቲቢ ደግሞ ኮንቲኒዩሊ ቴስትድ መሆን አለባቸው እና ኢቫሉዌት መደረግ መቻል ይኖርባቸዋል። ስለዚህ ሪሌቲቭ እና ኮንቲኒዩሊ ቴስትድ የሚለው ትክክል። ሌሎች አብሶሉት አይደሉም። አብሶሉት ይልቁንም ሪሌቲቭ ናቸው እንጂ አብሶሉት ፍጹም አይደሉም። የሳይንቲፊክ እውቀቶች ፍጹም አይደሉም። አንዴ ተገኝቷል ተብሎ አይሆኑ። ኮንቲኒዩሊ ደግሞ ቴስትድ አንቼንጂንግ ሳይሆኑ ኮንቲኒዩሊ ቴስትድ እየተደረጉ ምናልባት አዲስ ነገር ካለ ያ ነገር የሚለወጥበት ሂደት ይኖራል። ስለዚህ ቢ ትክክለኛ መልስ ይሆናል። What is the main purpose of dissecting microscope? A to view cells፣ B to magnify very small objects፣ C to enable small objects to be dissected or manipulated፣ D to study virus። የትኛው ነው? To enable small objects to be dissected or manipulated። See ትክክለኛ መልስ ይሆናል። What is the importance of having control variable in an experiment? control variables ኤክስፐሪመንት ላይ አስፈላጊነታቸው ምን ያህል ነው? ጥቅማቸው ምንድነው ነው? በአጠቃላይ to change multiple factors at once to ensure the experiment is unethical, to keep conditions constant that could affect, to make the experiment more complicated። ኮንትሮልድ ኤክስፐሪመንቶች ጥቅማቸው ምንድን ነው?
ኤክስፐሪመንት ላይ ኮንትሮልድ ቫሪያብሎች ጥቅማቸው ቱ ኪፕ ኮንዲሽንስ ኮንስታንት ዛት ኩድ አፌክት ዘ አውትካም። ኮንትሮል ቫሪያብሎች ኮንዲሽኖች ናቸው፣ ሁኔታዎች ናቸው። ኬፕት መደረግ ኮንስታንት መደረግ ያለባቸው ቢኮዝ ያ የሚሆንበት ዋና ምክንያት አፌክት ኤክስፐሪመንታችን ሪዛልቱን አውትካሙን አፌክት ሊያደርጉ የሚችሉትን ነገሮችን አቮይድ ለማድረግ ነው የሚጠቅሙን። ስለዚህ ኮንትሮል ቫሪያብሎች እነዚህ አይነት ኮንዲሽኖች ናቸው፣ ኮንስታንት ሆነው ኬፕት መደረግ ያለባቸው ኮንዲሽኖች ናቸው። እነዛም አውትካማቸውን ሪዛልታችንን አፌክት እንዳያደርጉ ኬፕት መደረግ ያለባቸው ኮንስታንት መደረግ ያለባቸው ናቸው። ስለዚህ ሲ ትክክለኛ መልስ ይሆናል። እነዚህ የተለያዩ ኮምፓውንድ ኮንትሮል ቫሪያብል፣ እነዚህ ቫሪያብሎች ኢንዲፔንደንት ቫሪያብሎች ተደጋጋሚ ፈተና ላይ በተደጋጋሚ ስለሚመጡ በደንብ መለየት ይጠበቅባቸዋል። በምሳሌ ያደርጋችሁ መያዝ ይጠበቅባቸዋል። ስድስተኛ which of the following is not laboratory tool ነው የሚለን። የትኛው ነው ከሚከተሉት የላቦራቶሪ ቱል ያልሆነው ነው የሚለን። A mortar and pestle, B insect net, C pipette, D petri dish። የትኛው ነው የላቦራቶሪ ቱል ያልሆነው? መልሳችን የሚሆነው ቢ ኢንሴክት ኔት። ኢንሴክት ኔት የላቦራቶሪ ቱል አይደለም፣ እሱ የፊልድ ቱል ነው እንጂ የላቦራቶሪ ቱል አይደለም። ሌሎች ግን የላቦራቶሪ ቱል ነው። መልሳችን ኢንሴክት ኔት ይሆናል ማለት ነው። What is used to magnify object in compound microscope? ኦብጀክቶችን ማግኒፋይ ለማድረግ በኮምፓውንድ ማይክሮስኮፕ የምንጠቀመው E two convex lenses, B single convex lenses, C mirrors, D electron beams። የቱ ነው መልሳችን የሚሆነው? መልሳችን የሚሆነው E two convex lens። ኮምፓውንድ ማይክሮስኮፕ ሁለት ኮንቬክስ ሌንሶችን ይጠቀማል ማግኒፋይ ለማድረግ ኦብጀክቶችን። just describe the interrelation of biology with scientific knowledge ነው የሚለን። የትኛው ነው ቤስት ዲስክራይብ የሚያደርግልን የሳይንቲፊክ ኖሌጅ እና የባዮሎጂን ኢንተርሪሌሽናቸውን ቤስት ዲስክራይብ የሚያደርግልን የትኛው ነው የሚለን። A biology is a science that relies solely on theoretical knowledge disregarding the scientific knowledge. B the scientific method is a tool used in biology to study the nature and the function of living things and their interactions. C biology is a branch of science that uses the scientific method only to study living things. D the scientific method is not applicable to biology as it is purely observational ስለሆነ ይላል። ስለዚህ ከሚከተሉት የትኛው ነው የባዮሎጂ እና የሳይንቲፊክ ኖሌጅን በትክክለኛ ሁኔታ የሚገልጽልን ነው የሚለን። መልሳችን ሌሎች አይሆኑም። ኦብቪየስሊ ቢ ነው የሚሆነው። ሳይንቲፊክ ሜቶዶች እንደ አንድ ቱል በባዮሎጂ ጥናት ውስጥ ከፍተኛ ጥቅም አላቸው። ኔቸርን ከማጥናት አንጻር፣ ፈንክሽን ኦፍ ሊቪንግ ቲንጎችን ከማጥናት አንጻር እና ኢንተራክሽናቸውን ከማጥናት አንጻር ሳይንቲፊክ ሜቶድ ባዮሎጂ ሳይንቲፊክ ሜቶድን በከፍተኛ ሁኔታ ይጠቀማል። ሊቪንግ ቲንጎችን ፈንክሽናቸውን፣ ኢንተራክሽናቸውን ለማጥናት ይጠቀማል። ባዮሎጂ ሳይንስ ቲዎሬቲካል ኖሌጅ ላይ ብቻ አይደለም። ባዮሎጂ የሚለው ያንን ዲስሪጋርድ በማድረግ ሳይንቲፊክ ኖሌጆችን ዲስሪጋርድ አያደርግም። ሳይንቲፊክ ኖሌጆችን ሲግኒፊካንትሊ ዩዝስ ሳይንቲፊክ ባዮሎጂ ሲግኒፊካንትሊ ዩዝስ ሳይንቲፊክ ሜቶዶችን ሲግኒፊካንትሊ ይጠቀማል። ሲ ላይ ባዮሎጂ ብራንች ዩዝስ ሳይንቲፊክ ሜቶድ ኦንሊ ቱ ስተዲ ነን ሊቪንግ ቲንግስ። ይሄም ትክክል አይደለም። ሳይንቲፊክ ኖት አፕሊካብል ቱ ባዮሎጂ ፒውርሊ ኦብዘርቬሽናል ብቻ ነው ባዮሎጂ ይለናል። ዲ ላይ ያለው ትክክል አይደለም። ስለዚህ ቢ ነው ትክክል መልሳችን የሚሆነው ማለት ነው። 19ኛው what is magnification in microscopy? ማይክሮስኮፒ ላይ ማግኒፊኬሽን ወይ ማግኒፊኬሽን ፓወር ምንድነው ነው የሚለው። the ability to distinguish between two points. B the process of staining cells.
C, the increase the size of image. D, the use of electron beams. So መልሳችን የሚሆነው C, the increase in the size of the image። እንግዲህ ማይክሮስኮፕ ላይ ማግኒፊኬሽን ፓወር፣ ሪዞልቪንግ ፓወር ምናምን እንላቸዋለን። ማግኒፊኬሽን ፓወር ማለት ማግኒፊኬሽን ኢዝ the increase in the size of the image። ፓወሩም የሚጠቅም ማግኒፊኬሽን ፓወር የተለያየ ማግኒፊኬሽን ፓወር ይኖራቸዋል የተለያዩ አይነት ማይክሮስኮፖች። ማግኒፊኬሽን ፓወር በዋነኛነት ኢሜጆችን ሳይዛቸውን ከማተለቅ ጋር ነው። ሪዞልቪንግ ደግሞ ሪዞልቪንግ ፓወር ደግሞ ዲቴይሎችን የኦብጀክቶችን ዲቴይላቸውን ወይም አንዱን ከአንዱ ዲፍረንሺየት ለማድረግ የምንጠቀመው ደግሞ ሪዞልቪንግ ፓወር ነው ማለት። How does an electron microscope different from light microscope? ምንድነው ዲፍረንሱ የኤሌክትሮን ማይክሮስኮፕ ከላይት ማይክሮስኮፕ? A, it uses light instead of electron. It has a lower resolving power. It uses beam of electron instead of light and has a greater resolving power. D, it can only view living specimen. በምንድን ነው የኤሌክትሮን ማይክሮስኮፕ ከላይት ማይክሮስኮፕ የሚለየው? መልሳችን C ይሆናል። It uses a beam of electron instead of light and it has great resolving power. beam of electron ይጠቀማል ከላይት ይልቅ። ላይት የሚጠቀመው ደግሞ ላይት ማይክሮስኮፕ ነው እና ሪዞልቪንግ ፓወሩም ከላይት ማይክሮስኮፕ አንፃር እጅግ በጣም ከፍተኛ ነው ማለት ነው። 21 In the scientific method, what is the role of gathering information? በሳይንቲፊክ ሜተድ ላይ role of gathering information gather ማድረጋችን ምንድነው ጥቅም ይለናል? To form conclusion, to design an experiment, to formulate hypothesis, to analyze data. መልሳችን የሚሆነው to formulate hypothesis። ሳይንቲፊክ ሜተድ ላይ ከኦብዘርቬሽን የምናገኛቸውን የዴታ ሮ ዴታዎች የዴታ ግብአቶች ተጠቅመን ወደ ሃይፖቴሲሶችን ፎርሙሌት ዲዛይን ለማድረግ ይጠቅመናል መሰለኝ። አይ ቲንክ ከላይ ተመሳሳይ ጥያቄ ሰርተናል ይመስለኛል። ሁለተኛ what is a limitation of electron microscope? የኤሌክትሮን ማይክሮስኮፕ ሊሚቴሽን የሆነው የትኛው ነው የሚለን? A, they cannot magnify objects. B, living cells must be killed before they can be observed. C, they have low resolving power. E, they are used to study large objects. የትኛው ነው የኤሌክትሮን ማይክሮስኮፕ ሊሚቴሽን ሊሆን የሚችለው ከነዚህ? ሶ መልሳችን የሚሆነው B, living cells must be killed before they can be observed. ኤሌክትሮን ማይክሮስኮፕ ሊሚቴሽን ተደርጎ የሚወሰደው ኤሌክትሮን ማይክሮስኮፕ ሴሎች ቀድሞ ኪል መደረግ አለባቸው ለኦብዘርቬሽን ሲባል ማለት ነው። ይሄ አንዱ የኤሌክትሮን ማይክሮስኮፕ ሊሚቴሽን ወይም ዳውንሳይድ ተደርጎ ይወሰድ ይችላል። ሌሎችም አሉ። ለምሳሌ በጣም ኤክስፔንሲቭ ነው፣ ከቦታ ለቦታ ለመንቀሳቀስ በጣም ከባድ ነው። ስለዚህ እንደ ሊሚቴሽን ይወሰዳል። So living cells must be killed before they can be observed. ይሄ one of the limitation of electron microscope ነው ማለት ነው። ስለዚህ how does a theory become a law or principle? እንዴት ነው ቲዮሪዎች ወደ law ወይ ወደ principle የሚቀየሩት ነው የሚለን? A, it is voted on by scientists. B, it is never possible for a theory to become a law. C, when a theory has proved invariable under all circumstances. D, after 10 years of acceptance. የትኛው ነው ቲዮሪዎች ወደ ሎ እንዴት እንደሚቀየሩ የሚገልጽልን? ወደ ሎ ኦር ፕሪንሲፕል። መልሳችን የሚሆነው C, when the theories have proved invariable under all circumstances. ማለት ቲዮሪዎች ወደ ሎ የሚቀየሩት ፕሩቭድ የሆነ ቫሪያብል ኢንቫሪያብል ሲሆኑ ኢንቫሪያብል መሆናቸው ፕሩቭድ ሲደረግ በሁሉም ሰርከምስታንስ ኢንቫሪያብል መሆናቸው ሲረጋገጥ ቲዮሪዎች ወደ ሎ ይቀየራሉ። ስለዚህ መልሳችን C ይሆናል።
Number 24, what is the purpose of the evaluation step in scientific method? የተለያዩ ስቴፖች አሉ በሳይንቲፊክ ሜተድ ላይ። ከዛ ውስጥ ኢቫሉዌሽን ስቴፕ ምንድነው? ፐርፐዝ ወይም ሮሉ የኢቫሉዌሽን ስቴፕ አስፈላጊነቱ ምንድነው? A to ensure consistent result by repeating the experiment. B to communicate result quickly. C to skip repeating the experiment. D to avoid drawing conclusion. So የትኛው ነው ትክክለኛ መልስ ሊሆን የሚችለው? መልሳችን A to ensure consistent result by repeating the experiment የሚለው ትክክለኛ መልስ ነው። ኢቫሉዌሽን ሪፒቲንግ ኤክስፐሪመንቶችን ሪፒቲንግ ማድረግን ያካትታል። ያ ደግሞ ኮንሲስተንት የሆነ ሪዛልት እንድናገኝ ይረዳናል። ቫሪ የማያደርግ በተደጋጋሚ ሪፒትድ የሆኑ ኤክስፐሪመንቶችን በምናደርግ ጊዜ ቫሪ የማያደርግ ኮንሲስተንት የሆነ ሪዛልት እንድናገኝ ስለሚያግዘን ነው ኢቫሉዌሽን አስፈላጊ የሚሆነው። መልሳችን ኤ ይሆናል ማለት ነው። 25ኛ which of the following is the first step of the scientific method? The scientific method first step የሚሆነው የትኛው ነው? A observation, B conclusion, C hypothesis, D experiment። የትኛው ነው መልሳችን? መልሳችን A observation። ምክንያቱም ሳይንቲፊክ ሜተድ በኦብዘርቬሽን ነው የሚጀምረው። ኦብዘርቬሽን ትክክለኛ መልስ ይሆናል። 26 A researcher conduct an experiment to test the effect of a new fertilizer on plant growth. They set up two groups. Group A receives the new fertilizer and the group B receives the standard fertilizer. All other conditions like light, water, temperature are kept constant. After several weeks, they measure the plant heat in each group. Which of the following statements best describe the variable in the experiment? The researchers effect of አዲስ ፈርቲላይዘር ፕሮዳክት በፕላንት ግሮት ላይ ያለውን ኢፌክት ተጽዕኖ ለመሞከር ቴስት ለማድረግ ነው የፈለጉት። ከዛም ሁለት ግሩፖችን አዘጋጁ። ግሩፕ ኤ እና ግሩፕ ቢን አዘጋጁ። ግሩፕ ኤ አዲሱን ፈርቲላይዘር ነው የሰጡት። ለግሩፕ ቢ ፕላንቶች ደግሞ ስታንዳርድ የሆነ ኖርማል ፈርቲላይዘሩን ለግሩፕ ቢ ላይ ተጠቀሙ። ግሩፕ ኤ ላይ ደግሞ አዲሱን ፈርቲላይዘር ሞከሩ። all other conditions like እነዚህ light, water, temperature የምንላቸው ኮንስታንት ናቸው። እነዚህ ኮንስታንት ናቸው። after several weeks they measure ኮንስታንት የሆኑት ምንጊዜም ኮምፓውንድ የምንላቸው controlled variable የምንላቸው ኮንስታንት ናቸው። after several weeks they measure the plant heat in each group. ከሳምንታት በኋላ በሁለቱም each group ኤም ላይ group ቢም ላይ ያሉትን ፕላንቶች እድገታቸውን ሜጀር አደረጉ። which of the following statement best describes the variable in the experiment ላይ ያሉ ቫሪያብሎች የተለያዩ ቫሪያብሎች ተጠቅሰዋል። እነሱን ቤስት ዲስክራይብ የሚያደርገው የትኛው ነው የሚለው ምርጫ A plant heat is the independent variable and the type of fertilizer is the dependent variable. B type of fertilizer is the independent variable and the plant heat is the dependent variable. C light, water and temperature are independent variable. D there are no controlled variable in this experiment. So የትኛው ነው ትክክለኛ መልስ? ትክክለኛ መልሳችን የሚሆነው B type of fertilizer is independent variable and the plant heat is the dependent variable የሚለው ትክክለኛ መልስ ይሆናል። ምክንያቱም እዚህ ጋር ኢንዲፔንደንት ቫሪያብል ነው። ኢንዲፔንደንት ቫሪያብል የምንለው the type of fertilizer ሪሰርቸር ማኒፑሌት የሚያደርገው። ይሄ ለምሳሌ ኤን ብንመለከት plant heat is independent variable. plant heat independent variable አይደለም፣ ዲፔንደንት variable እኛ ሜጀር እያደረግን ያለነው ነገር ነው።
ልናውቅ የፈለግነው አዲሱን ፈርቲላይዘር በመሞከር የትኛው ሜጀር እያደረግን የትኛው ግሩፕ የበለጠ አድጓል፣ እድገታቸው ምጥነቱ ምን ይመስላል የሚለውን ነው እኛ ጋር ቼክ ለማድረግ ይፈልጋል። ስለዚህ ፕላንት ሄድ ቼንጅ የሚደረገው የሚቀያየረው ግን ታይፕ ኦፍ ፈርቲላይዘር ደግሞ ቦታ የተቀያየረው እዚህ ጋር ታይፕ ኦፍ ፈርቲላይዘር ዲፔንደንት ቫሪያብል ሳይሆን ኢንዲፔንደንት እኛ ማኒፑሌት እኛ ቼንጅ የምናደርገው ኢንዲፔንደንት ቫሪያብል ነው። ታይፕ ኦፍ ፈርቲላይዘር ስታንዳርድ እና ኒው ፈርቲላይዘሩ ኢንዲፔንደንት ቫሪያብል ነው። ፕላንት ሄድ ደግሞ ቼንጅ የሚያደርገው ስለሆነ በኢንዲፔንደንት ቫሪያብሉ ምክንያት ያ ደግሞ ዲፔንደንት ቫሪያብል ነው። ስለዚህ ታይፕ ኦፍ ፈርቲላይዘር ቢላ ያለው ትክክል ታይፕ ኦፍ ፈርቲላይዘር ዋት ሪሰርቸሮች ኢዝ ማኒፑሌቲንግ ኦር ማኒፑሌት እያደረጉ ያለው ወይም ቼንጅ እያደረጉ which is the independent variable ነው ማለት ነው። and ፕላንት ሄቱ ደግሞ what is being measured የሚደረገው ነው in response ይሰጠናል። ፕላንት ሄቶቹ እድገታቸው ምን እንደሆነ አንደኛው ስታንዳርድ የተጠቀመውና አዲሱ ፈርቲላይዘር የተለያየ አይነት ሄት ይኖራቸዋል። እነሱን እኛ ሜጀር እናደርጋለን። ሲ ላይ ላይት ዋተር ቴምፕሬቸር ኢንዲፔንደንት ቫሪያብል ሳይሆኑ ኮንትሮል ቫሪያብል ናቸው። ኮንትሮል ቫሪያብል የምንላቸው kept constant የሚደረጉ ናቸው። አውትኮምችንን አፌክት ሊያደርጉ የሚችሉ ስለሆነ እነሱን አቮይድ ለማድረግ ኮንስታንት የምናደርጋቸው ናቸው ኮንትሮል ቫሪያብል የምንላቸው። ስለዚህ ሲ ትክክል አይሆንም። ዲ there are no control variable ኮንትሮል ቫሪያብሎች ላይት ዋተር እና ቴምፕሬቸር ኮንትሮል ቫሪያብል ናቸው በዚህ ኤክስፐሪመንት። ስለዚህ ትክክለኛ መልሳችን ቢ ይሆናል። Number 27 what happens to a hypothesis after it has been tested many times and found to be accepted? ቲዮሪው ሃይፖቴሲሶች ቴስት ከተደረጉ በኋላ አክሰፕተብል ሆኖ ሲገኙ ምን ይሆናሉ ነው የሚለን። it remains hypothesis, B it is discarded, C it becomes a law, D it becomes a theory. መልሳችን የሚሆነው D it becomes a theory የሚለው ትክክል ነው። ሃይፖቴሲሶች ብዙ ጊዜ ቴስት ከተደረጉ በኋላ በተደጋጋሚ ቴስት ከተደረጉ በኋላ አክሰፕት ቲዮሪ ሆኖ አክሰፕት እንቀበላቸዋለን ማለት ወደ ቲዮሪነት ይቀየራል። 28 why is communication important in scientific method? ኮሚኒኬሽን ለምን ያስፈልጋል በሳይንቲፊክ ሜተድ ላይ ነው? A to keep scientific discovery secret, B to confuse other scientists, C to share knowledge and avoid repetition of work, D it is not important. የኮሚኒኬሽን አስፈላጊነት በሳይንቲፊክ ሜተድ ላይ መልሳችን የሚሆነው C to share knowledge and avoid repetition of work. ቤዚካሊ ኮሚኒኬሽን በሪሰርቸሮች በባዮሎጂስቶች የተለያዩ ሳይንቲፊክ ሜተድ ላይ የተገኙ ውጤቶች ሪዛልቶችን ሼር መደራረጋችን በጣም አስፈላጊ ይሆናል። በኮሚኒኬሽን የሚሆነው ደግሞ በኮሚኒኬሽን ነው። ባዮሎጂስቶች ሪሰርቸሮች ኮሚኒኬት በሚያደርጉ ጊዜ በጆርናሎች ሊሆኑ ይችላሉ፣ በተለያዩ መንገድ እውቀታቸውን ሼር ያደርጋሉ። ያ ደግሞ ተመሳሳይ የሆኑ ስራዎችን ሪፒቲሽን ኦፍ ወርክን ያስወግድልናል። ያ ደግሞ ሪሶርስ የታይምም የሪሶርስም ሀብትም ብክነትን ያደርጋል እንድንቆጥብ ያስችላል። ስለዚህ መልሳችን ሲ ይሆናል ማለት ነው። አንዱ የኮሚኒኬሽን አስፈላጊ ነው። which type of microscope is particularly important for studying find structure in living cells? A electron microscope, B dissecting microscope, C phase contrast microscope, D simple microscope. መልሳችን የሚሆነው ፌዝ ኮንትራስት ማይክሮስኮፕ ሲ ፌዝ ኮንትራስት ማይክሮስኮፖች የፋይን ስትራክቸር የሊቪንግ ሴሎችን ፋይን ስትራክቸር እንድናጠና ይረዳናል ማለት ነው። መልሳችን ሲ ይሆናል። 30 what is the importance of reporting and publishing result in scientific research? ቀደም እንዳልኳት ሪፖርት ኮሚኒኬሽን ተደርጎ በጆርናሎች በተለያዩ መልኩ ሪፖርት ማቅረብ እንደዚሁም ፐብሊሽ በጆርናል መልክ ፐብሊሽ መደረጉ በሳይንቲፊክ ሪሰርቾች ምንድነው አስፈላጊነቱ? to keep the knowledge secret, to avoid repetition of the same work, to confuse other scientists, to make the result look more complicated. የትኛው ነው መልሳችን የሚሆነው? to avoid repetition of the same work
ሳይንቲፊክ ሪሰርቾች በጆርናል መልክ ፐብሊሽ በሚደረጉ ጊዜ እነዚህ አይነት ሪፒቴሽኖች ተመሳሳይ ስራዎች እንዳይደገሙ ሞር የተሻሉ ሪዛልቶች የተሻሉ ጥናቶች በሌሎች መስኮች ላይ እንዲደረጉ ወይም እነሱን ባደራጀ መልኩ ሌሎች ሪሰርቾችን ለማድረግ ያስችላል ሪፖርት መደረጉ ማለት ነው። ኮሚኒኬሽንም አስፈላጊ ነው። ያ ነገሮች ደግሞ ሪፖርት እና በጆርናል መልክ ፐብሊሽ መደረጋቸው ሪፒቴሽኖችን ተመሳሳይ ወርኮች ሪፒት እንዳይደረጉ ሪሶርሶችን ሴቭ ለማድረግ ይጠቅመናል። 31 which of the following statement correctly differentiates between phase contrast microscope and an interference phase contrast microscope እና በኢንተርፈረንስ ማይክሮስኮፕ መካከል ያለውን ልዩነቶች በደንብ የሚገልጽልን የትኛው ምርጫ ነው የሚለን? A phase contrast microscope uses an electron beam while an interference microscope uses light waves. B an interference microscope increases contrast through interference of light waves and can detect smaller difference in contrast and provide color effect unlike a phase contrast microscope. C phase contrast microscope is used for 3D image while an interference microscope is used for living cells. D there is no difference between phase contrast and interference microscope, they are the same. So የትኛው ነው ዲፍረንሳቸው የኢንተርፈረንስ እና የፌዝ ኮንትራስት ማይክሮስኮፕ? ትክክለኛ መልስ B an interference microscope increase contrast through interference of light waves and can detect smaller difference in contrast and provide color effect unlike a phase contrast በተለየ መልኩ ማለት ነው። ፌዝ ኮንትራስት ቤዚካሊ ለምን ይጠቅመናል? ፋይን ስትራክቸር በሊቪንግ ሴሎች ላይ ፋይን ስትራክቸራቸውን ለማጥናት ይጠቅማል። ስለዚህ B ትክክለኛ መልስ ይሆናል። the last one but not the least one, what is the purpose of a transmission electron microscope? የትኛው ነው የትራንስሚሽን ኤሌክትሮን ማይክሮስኮፕ ፐርፐዙን የሚገልጽልን? A to study the surface of object in 3D. B to magnify living cells. C to reveal the innermost details of the cell interior. D to view large specimens. ትክክለኛ መልስ የሚሆነው C to reveal the innermost detail of the cell interior. የትራንስሚሽን ኤሌክትሮን ማይክሮስኮፕ አንዱ ዋና ጥቅሙ ኢንተርሞስት የሆኑ ውስጣቸውን የሴሎቹ ውስጣቸውን ሞር ተገልጦልን እንድንመለከት እንድናጠና ይጠቅመናል። ያ የትራንስሚሽን ኤሌክትሮን ማይክሮስኮፕ ዋነኛ ፐርፐዝ ነው ልንል እንችላለን። በአጠቃላይ ከዩኒት 1 ያወጣናቸው ጥያቄዎች ይህንን ይመስላል። በቀጣይ ከሌሎች ዩኒቶች የወጡ ጥያቄዎችን ይዘን እንቀርባለን። ቻናሉን ሰብስክራይብ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ኔክስት እንገናኛለን።